ሰላም እንዴት ናችሁ? ዛሬ አንድ በጣም አስፈላጊ ስለሆነ ነገር በዚህ በዋናው ነገር እንነጋገራለን። ሁልጊዜም ቢሆን ስለዚህ ነገር ማሰብ አናቆምም፣ ሁሌም የምናስበው ነው። በተለይ ደግሞ ከ24 እስከ 35 የእድሜ ክልል አካባቢ ላይ ያለው ዋናው ነገር የሆነው የህይወት እቅድ ምንድን ነው? ስለዚህ ነው በስፋት የምንነጋገረው። ይህ የእድሜ ደረጃ በጣም አስደሳች ነው። ወጣት ነን፣ ጉልበት አለ፣ ኢነርጂ አለ፣ የምንፈልገውን ነገር ማድረግ እንችላለን። ግን ደግሞ አንዳንዴ ከባድ የሆነ ስሜትን ሊያመጣ ይችላል። ያው ሙያ፣ ገንዘብ፣ ሪሌሽንሺፕ፣ ጤና ሁሉም ነገር ባንዴ ይመጣል አይደለ? ነገር ግን ደግሞ አንዳንዴ በተቃራኒው ሁሉም ነገራችን ባንድ ጊዜ ይመጣል። ይህ ደግሞ መፍትሄ ያሻዋል። በትክክል ደግሞ መፍትሄው ምንድነው ብለን የምንከተለው ክሊር የሆነ ጎል ሊኖረን ይገባል። በትክክል የምንከተለው ክሊር የሆነ ፕላን ብሬክ ዳውን አድርገን እናስቀምጥ። የመጀመሪያ የምናስቀምጠው ጎላችን ስራችን ነው። ከ24 እስከ 35 የእድሜ ክልል አካባቢ ላይ ስንሆን ስራ ማግኘት ብቻ ሳይሆን በጊዜ ሂደት የሚጨመሩ ክህሎቶች ወይም ደግሞ ስኪሎቻችንን መገንባት ዋናው ነገር ነው። እስቲ አንዳንዴ ራሳችሁ ቆም ብላችሁ ጠይቁ። በ10 ዓመታት ውስጥ ምን አይነት ስኪል ዋጋ ሊሰጠኝ ይችላል? ወይም ደግሞ ወደፊት በሚኖረኝ 10 ዓመት ውስጥ አሁን ያለኝ ስኪል ለኔ ምን ያህል ቫልዩ ይኖረዋል ሚለውን ይሄን በደንብ ራሳችሁን ጠይቁ። ስኪል ስል ያው የተለያዩ ስኪሎች ሊሆን ይችላሉ፣ ቴክኒካል ሊሆን ይችላል። ብቻ እኛ ይሁን ኢምፕሩቭ የምናደርገው እኛ ላይ ለውጥ ማምጣት የሚችል እንደሱ አይነት ስኪል ማለት ነው። ወይም ደግሞ ሳይድ ሀዝል መጀመር ሊሆን ይችላል። ብቻ ወደፊት ባሉት 10 ዓመታት ውስጥ እኔ ላይ ምን ለውጥ ሊያመጣ ይችላል የሚል አንድ ስኪል ዛሬ መጀመር አለብን። እዚህ ጋር ልብ በሉ፣ ይሄ ዛሬ የተጀመረ ነገር የሙከራ ሂደት ነው። ነገር ግን ኮንሲስተንስ መሆን ለወደፊት ለምናደርገው ነገር ዋጋ መክፈል ይጀምራል። ሁለተኛው ደግሞ ገንዘብ ነው። ይሄ የእድሜ ክልል ስለ ፋይናንስ በደንብ የምንወያይበት በደንብ የምናውቅበት እንዲሁም ደግሞ መያዝ የምንጀምርበት እድሜ ነው። ገንዘብ መያዝ ስንል 3 ነገሮችን ማስተዋል ያስፈልጋል። አንደኛ የአደጋ ጊዜ ፈንድ ማዘጋጀት ነው። ሁለተኛ ደግሞ ኢንቨስት ማድረግ መጀመርና ሶስተኛ አነስተኛ መጠን ያለውን ቢሆን እንኳን ትንሽዬ ቢዝነስ መጀመር አስፈላጊ ነው። እመኑኝ አሁን ላደረጋችሁት እያንዳንዱ ብልህ የሆነ የገንዘብ አያያዝ 35 ዓመታችሁ ላይ ስትደርሱ የ25 ዓመት ላይ የነበረውን ራሳችሁን ታመሰግናላችሁ። ሶስተኛውና ሌላው ዋናው ነገር ደግሞ ጤናና ልምዳችንን መጠበቅ ነው። አስተውሉ፣ በ20ዎች ውስጥ ብዙ ነገሮችን ማምለጥ ትችላላችሁ። ነገር ግን በ30 አካባቢ ሰውነታችን ደረሰኞችን መላክ ይጀምራል። በቂ እንቅልፍ መተኛት፣ የአካል ብቃት እንቅስቃሴና አመጋገብን ማስተካከል አማራጭ አይደሉም። እነዚህ ግዴታዎች ናቸው። ስለዚህ ዛሬ ነገ ሳትሉ ራሳችሁን መንከባከብ ጀምሩ። አራተኛው ደግሞ ሪሌሽንሺፕ እና ኔትወርኪንግ ነው። ይሄ በጣም ወሳኝ ነው። ይህ እድሜ ሆን ብለን ሰርክላችንን በደንብ ቢልድ የምናደርግበት ጊዜ ነው። አብረነው የምንሄደው ሰው ማን ነው? ከኛ ጋር አስተሳሰቡ ማች ያደርጋል ወይ? ለወደፊት ላለን ነገር ምን ያግዘናል? እንዲሁም ደግሞ ከነሱ ጋር ስንሆን ኮምፎርታብል ያደርጉናል ወይ ከሚሉ ሰዎች ጋር በደንብ ጊዜያችንን ማሳለፍና ሰርክላችንን በእነዚህ ሰዎች መክበብ አለበት። ምክንያቱም እነዚህ ሰዎች በአንድም በሌላም መልኩ እኛ ላይ ትልቅ ተጽዕኖ ያሳድራሉ። አምስተኛው ደግሞ ማይንድ ሴት እና ፐርፐዝ ነው። ብዙ ጊዜ እንዴት ነው ራሳችንን በንጽጽር ከሌሎች ሰዎች ጋር እናስቀምጣለን። ለንጽጽር ደግሞ አሁን ላይ ሶሻል ሚዲያ አጠቃቀማችን የተስተካከለ ካልሆነ ወይም ደግሞ ሶሻል ሚዲያ በትክክለኛው መንገድ ማንጠቀም ከሆነ ለንጽጽር የተጋለጥን ያደርገናል። ነገር ግን አስታውሱ፣ ስኬት ውድድር አይደለም። አንድ ሰው በ25 እና ሌላ ሰው ደግሞ በ45 ዓመት ላይ ሊደርስበት የሚችለው ነገር ነው። ስለዚህ የራሳችሁን ላይን በማስመር ቢውልድ ማድረግ ላይ አተኩሩ እንጂ የሌላውን አታሳዱ። እስቲ ቆም ብላችሁ ደግሞ ራሳችሁን እነዚህ ጥያቄዎችን ጠይቁ። በ40 ዓመቴ ምን አይነት ህይወት ነው እንዲኖረው የሚፈልገው? እዚህ እንድደርስ የሚረዱኝ ልማዶች፣ ችሎታዎችና ሰዎች የትኞቹ ናቸው? ወደፊት ለመሄድ ወይም ደግሞ ራሴን የተሻለ ለማድረግ አሁን ነው ያለብኝ ልምድ ምንድን ነው? ጊዜ ወስዶ ከራስ ጋር በመነጋገር እነዚህን ጥያቄዎች መመለስ ያስፈልጋል። የዕለት ተዕለት ተግባሮቻችን ከረጅም ጊዜ እይታዎቻችን ወይም ደግሞ ከረጅም ጊዜ እቅዳችን ጋር ማጣጣም ከጀመርን አሁን ከተሳሳቱ ከብዙ ሰዎች ይቀድማል። ስለዚህ ከ24 እስከ 35 የእድሜ ክልል ላይ ላላችሁ ሁሉ ይሄ ትልቅ ፕላን ነው። ስራችሁን የሚያሳድጉ ስኪል ቢውልድ አድርጉ፣ ገንዘባችሁን አያያዝ እወቁበት፣ ራሳችሁን ተንከባከቡ፣ ጤናችሁን ደግሞ እንደ ቫልዩ አሴፕት ሰዱት። ዙሪያችሁ ደግሞ ትክክለኛ ቦነሶች እንደተከበበ ቼክ አድርጉ እና ምንም አይነት ቻሌንጅ ቢመጣ እንደምትወጡት የምታስቡበትን ማይንድ ሴት ደግሞ አዳቡ። አስታውሱ፣ ሁሉንም ነገር ማወቅ የለብንም፣ ግን በትክክለኛው አቅጣጫ መሄድ አለብን። እነዚህ ዓመታት ለሚቀጥሉት 10 ዓመታት መሰረት ናቸው። ይህ ቪዲዮ የተወሰነ ክሊክ ካደረገላችሁ ላይክ አድርጉት። በዚህ የእድሜ ክልል ውስጥ ላለ ሰው ደግሞ ሼር ማድረግ እንዳትረሱ። በኮሜንት ሴክሽን ላይ የወደፊት ራሳችሁን ለማዘጋጀት ዛሬ ላይ ምን እያደረጋችሁ እንደሆነ ወይም ደግሞ ምን ለማድረግ እንዳሰባችሁ ጻፉልን። በቀጣይ ደግሞ ከየዘርፉ ላይ በአዲስ እንግዳ እንገናኛለን። እስከዛው ቸር ቆዩን።